ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሚኪያስ ሚዲያ ነው። ስለምትከታተሉን በእጅጉ እናመሰግናለን። በዛሬው ቀን እንግዲህ አንድ ጄኔራል ስለፋኖ የተናገሩትን ጉዳይ ወደ እናንተ እናቀርባለን። በሌላ በኩል ደግሞ የአልቡርሃን ጦር ወደ ቤንሻንጉል ጉሙዝ ሊገባ ይችላል የሚል ስጋት እንዳለ የተለያዩ መረጃዎች የተሰራጩ ይገኛሉ። እነዚህን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። ስለምትከታተሉን አሁንም እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። ወደ ቀዳሚው መረጃ ነው የምናልፈው። እንግዲህ በሲዳማ ክልል አንድ ጋዜጠኛ ታስሮ እንደነበረ የጋዜጠኞች መብት ተሟጋች የሆነው ሲፒጄ መግለጫ አውጥቶ ነበር። ይሄ ጋዜጠኛ እንግዲህ ከሁለት ሳምንታት በላይ በእስር መቆየቱ ሲገለጽ የነበረ ሲሆን በዛሬው ዕለት መፈታቱን የተነገረው ጋዜጠኛው ሽመልስ ይባላል። በክልሉ መንግስት ማለትም በሲዳማ ክልላዊ መንግስት ባለስልጣናትና ሌሎች ከፍተኛ አመራሮች ላይ በብልሹ አሰራርና በሙስና ጉዳዮች ዙሪያ ዘገባ ሲሰራ የነበረ ጋዜጠኛ ነበረ። ይሁንና በክልሉ የጸጥታ ኃይሎች በቁጥጥር ስር ውሎ ለሳምንታት በእስር ላይ መቆየቱ ተነግሮ ነበር። በዛሬው ቀን ይሄ ጋዜጠኛ ስለመፈታቱ መረጃዎች እያመለከቱ ይገኛሉ። የመጀመሪያው መረጃችን እንግዲህ ይሄ ነው። በዋናነት ወደ አሰብ እናልፋለን። እንግዲህ ፕሬዝዳንት ኢሳያስ አፈወርቂ አሰብን አሳልፈው ሊሰጡት ነው ተብሏል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገልጿል። ዘናሽናል ጋዜጣ በትላንትናው ዕለት እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ይህ ዘገባ ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ አገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ በሚል ሽፋን መሆኑን ነው የተነገረው። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባቤል አልመንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ይህ ዘገባ ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን ያወሳው ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለነውን ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችለናል ማለታቸው ከጋዜጣው ላይ ለመመልከት ተችሏል። በዛሬው ዕለት እንግዲህ አንድ ከፍተኛ ፖለቲከኛ ወደ ኢትዮጵያ ተመልሰዋል። እኚህ ፖለቲከኛ እንግዲህ የቀድሞ የኦሮሚያ ክልል ፕሬዝዳንት መሆናቸው ተነግሯል። ከዚህ ቀደም እሳቸው በአሜሪካን ሀገር ሚኒሶታ ከተማ ይኖሩ ነበረ። እንግዲህ እኚህ ፕሬዝዳንት ሀሰን አሊ ይባላሉ። ሀሰን አሊ እንግዲህ የቀድሞውን በህወሓት መር ኢህአዴግ መንግስት ጊዜ በአሜሪካ ሀገር ጥገኝነት ጠይቀው እንደነበረ የሚታወስ ነው። በዛውም የፖለቲካ ከለላ አግኝተው ሚኒሶታ ከተማ ሲኖሩ ነበር። በዛሬው ዕለት እንግዲህ ወደ አዲስ አበባ መግባታቸው ተነግሯል። ይሄ ጉዳይ በሰፊው በመንግስት ሚዲያዎች እና መንግስትን በሚደግፉ አክቲቪስቶች ዘንድ በሰፊው እየተዘገበ ይገኛል። በዚሁ ጉዳይ ዙሪያ እንግዲህ አቶ ሽመልስ አብዲሳ የኦሮሚያ ክልል የአሁኑ ርዕሰ መስተዳደር አቀባበል ለአቶ ሀሰን አሊ አድርገውላቸዋል ተብሏል። እንግዲህ ይህ ጉዳይ መነጋገሪያ እየሆነ ነው ያለው። ወደ ጋምቤላ እናልፋለን። እንግዲህ ስለ ጋምቤላ ከዚህ በፊት የሰራነው ዘገባ ነበረ። በርካቶች በአካባቢው በተከሰተው ግጭት ምክንያት እንደተጎዱ ስንናገር ነበር። በትላንትናው ዕለት እንግዲህ ወጣ አንድ መረጃ አለ። በጋምቤላ በአንድ ቀን ብቻ 100 ሰዎች መቁሰላቸው ነው የተነገረው። በጋምቤላ ክልል በተከሰተው ግጭት በአንድ ቀን ብቻ ቁጥራቸው በውል ያልታወቀ ሰዎች ሲገደሉ 100 ሰዎች መቁሰላቸውን ድንበር የለሽ የሐኪሞች ቡድን ወይም ደግሞ MSF አስታውቋል። በክልሉ የሕክምና አገልግሎት ከመስጠት የተሰማራው
የተንቀሳቃሽ የሆነው የኢትዮጵያ ሐኪሞች ቡድን ከትናንት በስቲያ ማለትም ትላንት ታህሳስ 15 ቀን 2018 ዓ.ም ብቻ 100 በላይ ቁስለኞችን መቀበሉን ገልጿል። ቡድኑ ባለፈው ሳምንት በግጭቱ ለቆሰሉ ወገኖች የሕክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎችን ጨምሮ 50 ቁስለኞችን ማከሙን ጠቁሟል። የድንበር የለሹ ሐኪሞች ቡድን ግጭት በተከሰተባቸው በአንድ ሳምንት ውስጥ ከ150 በላይ ቁስለኞችን ተቀብሎ ማከሙን ያመለከተ ሲሆን ቡድኑ ባወጣው መግለጫ በግጭቱ የበርካቶች ሕይወት መጥፋቱንና የአካል ጉዳት መድረሱን ጠቁሟል። ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ተጠቁሟል። በግጭቱ የቆሰሉ ሰዎች ብዛት ማሻቀቡን ተከትሎ የጋምቤላ ሆስፒታል የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችም መስተጓጎላቸውን ቡድኑ ገልጿል። የሰላማዊ ሰዎች ደህንነት በእጅጉ እንዳሳሰበው የገለጸው የሐኪሞች ቡድኑ የታካሚዎች፣ የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርቧል። 2 ሳምንት ባስቆጠረው ግጭት ተባብሶ መቀጠሉን ተከትሎ የክልሉ መንግስት የሰዓት እላፊ አዋጅ አውጇል። የክልሉ መቀመጫ ጋምቤላ ከተማን ጨምሮ ግጭት ባለባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ መንቀሳቀስ ከትናንት ጀምሮ መከልከሉ ነው የተነገረው። እንግዲህ ወደ ጀነራሉ ንግግር እናመራለን። በሰሞኑ እንግዲህ ብርጋዴር ጀነራል አዲሱ መሐመድ የተባሉ ወታደራዊ አዛዥ በአማራ ክልል ከባህር ዳር በቅርብ ርቀት በምትገኘው መራዊ ከተማ ህዝባዊ ስብሰባ ላይ የተናገሩት ጉዳይ ነበር። በዛ ስብሰባ ላይ እንግዲህ ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም ሲሉ ተናግረዋል። የሀገር መከላከያ ሰራዊት ለህዝብ ሰላም የቆመ የሀገር ክብር ነው ያሉት እኚህ ጀነራል ጽንፈኛው ግን በሀገር መከታው ላይ ክህደት ፈጽሟል። የመኖር መብት እንዳይኖራችሁ ያደረጋችሁን ምላስ የሚቆርጥን እናት የሚገድልን መስቀል የጨበጠ ቄስን አዋርዶ በጭካኔ የሚገድልን ቡድን ካልታገላችሁ ሰላም አታመጡም ሲሉ ይቅርታ ከነዋሪዎች ጋር ባደረጉት ውይይት ላይ አስተያየታቸውን አቅርበዋል። ወደ ሌተና ጀነራል ታደሰ ወረደ ስናልፍ ሌተና ጀነራል ታደሰ ወረደ ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ተናግረዋል። ጀነራሉ ነገሩ ከቁጥጥር ውጭ እየወጣ ነው በማለት ነው ያስጠነቀቁት። ሌተና ጀነራሉ የህጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነት ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል ሲሉ አንዳንድ የመገናኛ ብዙሃን ዘግበዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናሉ ሲሉ የተቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮቹ ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ በሰጡት ማብራሪያ በህጻጽ ጨምሮ በትግራይ ውስጥ ባሉ 146 ተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮቹ ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪዎቻቸው የሚሸፍኑት ከዚሁ ከሚሰጣቸው ወርሃዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። በህጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተና ጀነራል ታደሰ የጊዜያዊ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱን አስታውቀዋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆኑ የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥ እነዚህ ተፈናቃዮች እንደሚገኙ ገልጸዋል። በህጻጽ መጠለያ የሚገኙ ተፈናቃዮች አብዛኛዎቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደህና የነበሩት አሁን እየደከሙ ሲሆን የደክመው የነበሩት ደግሞ በህይወት የሌሉ መሆናቸውን ገልጸዋል። አሁን በህጻጽ በጎላ ሁኔታ የወጣው ችግር ቀደም ብሎ የሚታወቅ እንደነበረና መንግስትም ችግሩን ለመፍታት ሲሞክር መቆየቱን ነገር ግን የተደረገው ጥረት በቂ እንዳልነበረ ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረቅ መስራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ሌተና ጀነራል ታደሰ ጠቁመዋል።
ፕሬዝዳንቱ በመግለጫቸው የተፈናቃዮች ሕይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በየአካባቢው ያለው ሕዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ሕዝብ የመረዳዳት ባህል ከፍተኛ መሆኑን ያሳያል ብለዋል። የጊዜያዊ አስተዳደሩ አሁን ባለው አቅም የመንግስት ሰራተኞች ደሞዝ ለመክፈል እንኳን እየተቸገረ በመሆኑ ተፈናቃዮችንም ሆነ በችግር ላይ ያለውን ማህበረሰብ ለመርዳት የተቀናጀ ገቢ ማሰባሰብ ስራ እንደሚጀመር ገልጸዋል። የ2018 ዓ.ም የጊዜያዊ አስተዳደሩ ዋና እቅድ ተፈናቃዮችን ደህንነቱ በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂነት መፍታት መሆኑን የገለጹት ሌተናል ጄኔራል ታደሰ ይህንን ተግባራዊ ለማድረግ የፌዴራል መንግስት መላው የኢትዮጵያ ህዝቦች እንዲሁም አደራዳሪ ተቋማት በቁርጠኝነት እንዲሰሩ ጥሪ አቅርበዋል። በጸለምቲ አካባቢ በተደረገው ተፈናቃዮች የመመለስ ሂደት ላይ የታዩ ችግሮች በምዕራብ ትግራይ ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግ ገልጸዋል። የሚደረጉ እርዳታዎች ግን ቀደም ሲልም ሲደረግ እንደነበረው በአደጋ ስጋትና ዝግጁነት ኮሚሽን በኩል የሚከናወን መሆኑን ጠቁመዋል። በጤና ረገድ ደግሞ ህዝቡ የጤና መድህን ተጠቃሚ በማድረግ ዓመታዊ ክፍያውን እንዲፈጽምና ነጻ የሕክምና አገልግሎት እንዲያገኝ ማድረግ እንደሚያስፈልግ ፕሬዝዳንቱ ገልጸዋል። ሌተናል ጄኔራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ በማቅረብ መግለጫቸውን መቋጨታቸውን የተገለጸው። በመጨረሻ እንግዲህ የምናልፈው ወደ ሱዳን ነው። ጦርነቱ ወይም የሱዳን ጦርነት ወደ ኢትዮጵያ እየተስፋፋ ነው ተባለ። አስከፊው የሱዳን እርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት ባወጣው መግለጫ አስጠንቅቋል። አልጀዚራ ከ2 ሳምንታት በፊት ባወጣው ዘገባ ኢትዮጵያ በቤንሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝ ወይም ደግሞ የጦር ካምፕ ሰጣለች ሲል ዘግቦ ነበር። ይህን ተከትሎም የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመፈጸም እየተዘጋጀ መሆኑን ዘገባው ጠቁሟል። የተባበሩት መንግስታት ድርጅት በበኩሉ ጦርነቱ ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑን አስታውቋል። በሱዳን ጦርነት የህወሓት ወታደሮችና ኤርትራ ከአልቡርሃን ጎን እንደተሰለፉ መረጃዎች እንደሚጠቁሙ ተነግሯል። እንግዲህ አድማጭ ተመልካቾቻችን እስካሁን ስለተከታተላችሁ እናመሰግናለን። አብሮነታችሁን አይለየን። ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉ፣ ለወዳጆቻችሁ አጋሩ፣ ተከታተሉን። መልካም ቀን ይሁንላችሁ።